በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይንተ እግዚአብሔር አበው ካህናት አሃው ዲያቆናት የቤተክርስቲያን ጌጦቿ ምእመናን አባቶቼ እናቶቼ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ወደኔ ይመጡ ዘንድ አትከልክሏቸው ብሎ የጠራችሁ ሕፃናት ጭምር የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ህብረት አንድነት በሁላችን ላይ አድሮ ይኑር። እንደምን አላችሁ? የዛሬ መልእክቴ ብዙ ጊዜ በተደጋጋሚ ውስጥም ባሉ አንዳንድ ሰዎች ውጭም ባሉ አንዳንድ ሰዎች ለአንድ ደቂቃ በአንድ ሰዓት ኢንተርቪው ውስጥ ለአንድ ደቂቃ ያነሳሁትን ሐሳብ በማንሳት በብዙ ቦታዎች ላይ ሲያነሱት እየሰማሁ በቅርብም ደግሞ አንድ ወንድሜ ላክልኝ መምህር ታዬ ቦጋለ የተባለ ወንድማችን ላቀረበው ሐሳብና እንዲሁም በዛው አጋጣሚ ደግሞ መጨረሻ ላይ ለፓስተሩ ፓስተር ሶፎንያስ ቃለ መጠይቅ ሲያደርግ ለነበረው ወንድሜም መልእክት ይኖረኛል። ምንድነው እንደሰማሁት መምህር ታዬ ቦጋለ በኢንተርቪው መሃል ያደረገ ይመስለኛል። በጣም አዝናለሁ። ሙሉን ኢንተርቪው አልሰማሁኝም። አሁን በቀን አንድ ሰዓት ብቻ ማርፍበት ሰዓት ነው፣ ሌሊት ሰዓታት ነው። ከዛ ደግሞ የቅዳሴ ስነ ስርዓት የምናደርግበት ስለሆነ ያንን ሙሉን ለመስማት አልቻልኩም። ሌላም ጊዜ ቢሆን እንደዚህ አይነት ነገሮች ብዙ አልሰማም። ወንድሞቼ እህቶች ግን እነዛን ያመጡልኛልና በኢንተርቪው ላይ የሰማሁትን ነው ለመምህር ታዬ ቦጋለ በዚሁ ለመምህር ታዬ ቦጋለ በዚህ አጋጣሚ በጣም አንዳንድ ነገሮችን ካለማወቅ የተናገርካቸው ነገሮች ስላሉ እነዛን እንድታስተውላቸውና ከቻልክም ይቅርታ እንድትልባቸው የምፈልጋቸው ነገሮች ናቸውና እሱን ነው ማንሳት የምፈልገው። ምንድነው እሱም ከዚህ በፊት ቆይቷል። አንድ 3 ዓመት የሚሆነው ይመስለኛል። አርትስ ቲቪ ላይ ምስራቅ ተፈሪ የተባለች የተከበረች እህታችን ኢንተርቪው አድርጋኝ ነበረ። እዛ ኢንተርቪው ላይ የትንሳኤ ሰሞን ስለነበረ አጠቃላይ ቃለ መጠይቁ ምን ያህል ሰዓት እንደሄደ አላውቅም፣ ግን የአንድ ሰዓት አካባቢ ይመስለኛል። በዛ የአንድ ሰዓት ኢንተርቪው ውስጥ ካቀረብኳቸው ምሳሌዎች አንዱ የፋሲካን ዶሮ በተመለከተ ነበረ። በዚህ የተነሳ በቤተ ክርስቲያናችን ውስጥ ያለ አንድ መሪጌታ ይመስለኛል፣ አሁን ቲክቶክ ላይ በጣም አለ፣ 2 ሰዓት 3 ሰዓት ሰደበኝ። ሰዎች ነገሩኝ፣ አልሰማሁትም። እኔ እውነቱን ለመናገር አልሰማሁትም። እና እሱ ነው እንደሚጠላኝ ገምታለሁ። ምክንያቱም ብዙ ጊዜ ሰዎች ይነግሩኛል መጠላት ክብሬ ነው፣ እኔ አልጠላውም። ታዲያ ያንን ሐሳብ ይዘው በተለይ የተሐድሶ እምነት የሚያራምዱ ሰዎች በጣም ይጠቀሙታል። አንደኛ የአንድ ሰዓት ነው። 2 እዛች ውስጥ የቀረበችው የአንድ ደቂቃ ምሳሌ ናት። እሷ ብቻ አይደለችም። ዳቦ ተደፍቶ የሚቆረስበትን ምክንያት ለምንድን ነው የሚል ሚስጥር አለው። ብዙ ነገሮች አሉት። ይሄ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምንጠቀምባቸው ብዙ አይነት ምሳሌዎች ስለሚኖሩ ያ ነው። እና የተሐድሶቹ ቢናገሩ እምነታቸው ስላልሆነ ምንም አይመስለኝም። በውስጥ ሆኖ ይሄ የሚናገረውን ሰው ልቦና ይስጠው። መምህር ታዬ ቦጋለ ግን ከምን አንጻር ነው ይሄንን የተናገርከው? እንዴት ነው በዚህ መልክ በዚህ ሚዲያ ላይ እነዚህ ነገሮች ያነሳቸው? በጣም ደግሞ ያሳዘነኝ ነገር ቢኖር መጀመሪያ መምህር ታዬ እኔን ከአንዳንድ ሰዎች ጋራ ደምረህ የተናገርክበት አለ። ስለኔ መልካም የሆኑ ሰዎች ሁሉ ሊነግሩ ይችላሉ። በየትኛውም የፖለቲካ ድርጅት አንድ ቀን ስብሰባ አድርጌ አላውቅም።
አንድ ቀን በየትኛውም ሰላማዊ ሰልፍ አባቶቻችን ወንድሞቻችን እንኳ ለምንድነው የማትገኘው እያሉ ሲሉኝ መምህር ታዬ አንድ ቀንም አልተሳተፍኩም። አንተ የጠራሃቸው በመሃል አስገብተህ የጠቀስካቸው ጋራ የምትላቸው ሰዎች አላውቃቸውም። አንድ ቀንም አብሬ ተቀምጬ አላውቅም። ስለ ሀገር ጉዳይ ህዝቡን የሚያፋቅር የሚያዋድድ ንግግር አለኝ። በጣም ከሚታወቀው አበበም አይሙት ጀማልም አይሙት አልማዝም አትሙት ከድጃም አትሙት የሚል ንግግር ያለኝ ሰው ነኝ። በምን መረጃ አብረህ እንደጨመርከኝ አላቅም። ሙሉን ስላልሰማሁ እንዳልኩ አላውቅም። ፓስተር ሶፎንያስ ይመስለኛል ሶፊ ስላሉኝ ነው። በዛ መሃል የኔን ስም አንስተህ መጠየቅህ ለምን እንደሆነ አልገባኝም። ግን የምገምተው ነገር አለ። ከዚህ ቀጥሎ ሰሞኑን መልእክት አለኝ አንተ ጋር አንድ ሰው ቀርቦ ያደረገው ኢንተርቪው ስላለ በታድሶ እንቅስቃሴ ላይ እና መምህር ታዬ እባክህ በእግዚአብሔር ስም ይህን ስተትህን አርም። የኔ ማህበር ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ናት። ወደ ታች ከወረድክ ደግሞ ደብረገነት መድኃኔዓለም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነው። ከዛ ሌላ አፍሌሽን ከፈለክ የኔ ዋናው ከሃዋርድ ዩኒቨርሲቲ ጋር ነው። ስለዚህ ይህንን በመጀመሪያ ይህንን ትልቅ ስተት ነው። ምክንያቱም የሚሰሙ ሰዎች እኔን ወደ አንድ ነገር ከተትከኝ ማለት ነው ከማላቃቸው ሰዎች ጋር ጭምር። እባክህ ልጆች አሉህና በልጆችህ ይህን ስተትህን አረም። ሌላው ምን አበሳጨህ? እንቁላሉ የዚህ ምሳሌ ነው፣ ዶሮ የዚህ ምሳሌ ነው የሚለው ትምህርት ምን አበሳጨህ? ብዙዎች ለምን አበሳጫቸው? አንተ መቼም ፊደል የቆጠርክ ሰው ነህ አይደለም እንዴ? እንዴት በዚህ መልክ አየኸው? ተሐድሶች ለራሳቸው መንገድ ይጠቀሙበታል፣ መብታቸውን ይጠቀሙ እንደፈለጋቸው። መልስም አልሰጥም እኮ ለነሱ። ለአንተ እኮ መልስ የሰጠሁት እኮ ፊደል የቆጠርክ ሰው ስለሆንክ እኔም እንዳቅሜ ፊደል ስለቆጠርኩ ያንንም ማነሳው እንዳልኩ ነው። ሃይማኖታዊ በሆነው መልክ ብቻ ነው የምነጋገረውና በሱ መልክ ነው አሁንም ይህንን በአክብሮት እንዲደርስ የምፈልገውና እንድታያቸው የምፈልገው። ተመልሰህ ድንገት በኢንተርቪው መሀልም ድንገት ስለመጣ ድንገት የመጣል ሐሳብም ሊሆን ስለሚችል ይህንን ነገር ነው። ምን ላነሳል መሰለህ? በሂስቶሪካል ስተዲስም አለ። አንተ በማስተርስ ሌቭል ሁሉ ጥናታዊ ነገር የሰራ ሰው ነህና ቴዎሎጂ የተማርክ አይመስለኝም፣ አላውቅም። ግን አንዳንድ ቃላትን እስቲ ላስታውስህ። አንትሮፖሞርፊዝም፣ አንተ የሂስትሪ አስተማሪ አይደለህም እንዴ? እነዚህ ቃላት እኮ ቴዎሎጂካል ተርሚኖሎጂ ብቻ አይደሉም፣ ፊሎሶፊካል ናቸው። በአንተም ፊልድ በሂስትሪ ውስጥም እነዚህ አሉ፣ በሊትሬቸር ውስጥ እነዚህ አሉ። ሌላው የአንትሮፖሞርፊዝም
ፖፓቲዝም ነው። ለምሳሌ እግዚአብሔርን ራሱ አመሳስሎ በነገሮች ላይ መግለጽ ነው። አንትሮፖስ የሚለው ቃልም ታውቀዋለህ ብዬ ገምታለሁ። የግሪክ ነው። ማን ማለት ነው፣ ሰው ማለት ነው። አንትሮፖሞርፊሲዝም ሰውኛ አገላለጾች ሊኖሩት ይችላሉ። አንትሮፖፓቲዝም ከስሜት ጋር ያሉ ነገሮች የሚገለጹበት ነው። አንትሮፖፕራክሲስ ደግሞ የሚባል አዲስ ደግሞ በቅርብ የመጣ ተርም አለ፣ ቃል አለ። በዛ ውስጥ ደግሞ እንደዚሁ የሚገለጹ ነገሮች አሉት። ሂውማን ላይክ የምንላቸው ሰውን የሚመስሉ ነገሮች ነው። ሌላው ሜታፎር ነው። አሁን ለአንተ የምነግርህ መምርታዬ እነዚህን ቃላቶች ስለምታውቃቸው ነው። ከዛ ወደ ዶሮውና ወደ ምሳሌው ልመጣልህ ነው። ሌሎቹ አልተማሩም። እዚህ ያልኩትም ኦርቶዶክስ ውስጥ ሆኖ የሚሰድበኝ ቄስ ያልኩ እነዚህ ነገሮች ላያውቃቸው ይችላል። አንተ ግን የተማርክ ሰው ነህ። በሌላ ንዴት ውስጥ አይነት በሆነ መልክ በዚህ መልክ እንዴት ነው ድንገት በዛ ውስጥ በዚህ መልክ የተናገርከው ይሄ ነው። እኔ በአደባባይ ስለሆነ ነው እኔ በዚህ መልክ ልገልጽልህ የፈለኩትና ሜታፎር ምንድነው? ሜታፎሪካል የሆኑ ኤክስፕሬሽኖች አሉ አይደለም እንዴ? አናሎጂስ ምንድነው? አናሎጂካል ደግሞ የሚሄዱ ብዙ ነገሮች እኮ ይኖራሉ አይደለም እንዴ? ለምሳሌ ቅድም የገለጽኩልህ ስንመለከታቸው እንደ አንትሮፖፕራክሲስ እና አንትሮፖፓቲዝም ለምሳሌ እግዚአብሔር ይጸጸታል ብለህ ልትሄድ ነው እንዴ? ሊትራሊ ነው እንዴ የሚታየው? እግዚአብሔር በልቡ አዘነ ቢባል በእውነት እግዚአብሔር ያዝናል እንዴ? እንዴት ነው ይሄን የምንገልጸው? ሰውኛ ነው አይደለም? እና መምርታዬ ነፍሳትን በላኋቸው ማለት ነው የሚል ቃል ስትጠቀሙ ሰማሁኝ ከፓስተር ሶፎንያስ ጋር። እነዛ እኮ ነፍሳት ናቸው አይደለም ያልኩት እኮ። ታስ አናሎጂ ታስ ሜታፎር ምሳሌ ነው እኮ ምሳሌ ነው እንዴ? በተለይ ካንተ እኔ አልጠብቅም መምርታዬ፣ አልጠብቅም ይሄንን በሌሎች ተናደህ እኔ እዛ ጋር ጨው መሆን የለብኝም፣ ቅመም መሆን የለብኝም እንዴ። ቆይ አሁን አንተ ለምሳሌ አንድ ሰው ሲመጣ አንበሳው መጣ ብትለው ያ ሰውዬ አንበሳ ሆነ እንዴ? አንበሳ ሆኖ ነው ጎፍሮ ነው የመጣው እንዴ? እስከዚህ እንነጋገር። ሃይስኩል የጨረስን ሰዎች ነብር ነች እኮ ብትል ያሽቲዮ ነብር ነች እንዴ? ሜታፎሪካል እኮ ነው። እንደገና ደግሞ አናሎጂካልም ይሆናል። የምንገልጽበት መንገዶች ናቸው። እስቲ ልጠይቅህ፣ ነፍሳቱን በላሁ እነዛ እኔ ምሳሌ ብዬን ያቀረብኩት ናቸው አይደለም? መጀመሪያ ገና ወይም የኔን መምርታ ያልሰማሁም እንደ የኔን ኢንተርቪው ያ የሚጠላኝ ቄስ መርጌታው የተናገረውንና ታድሶች ያሉትን የሰማኸው? እኔ ካንተ ስለማልጠብቅ ነው እኮ አሁን ይሄን ለነሱ መልስ አልሰጥም እኮ። ቆይ ዮሐንስ መጥምቅ ጌታ ሲመጣ ነዋ በግኡ ለእግዚአብሔር የእግዚአብሔር በግ ይሄውና መጣ ሲል በግ ነው እንደ ኢየሱስ? ኧረ በቀላሉ እንውሰድ። እግዚአብሔር እረኛዬ ነው ሲባል እግዚአብሔር እረኛዬ ነው ዱላ ይዞ የሚጠብቅ ነው ማለት ነው እንዴ? አንትሮፖሞርፊሲዝም ነው። የሚገለጽበትን መንገድ ማየት በጣም አስፈላጊ ነገር ነው። መምርታዬ ኢየሱስ ክርስቶስ ሲመጣ በጎቹን በቀኙ ፍየሎቹን በግራ ያቆማል ማለት በግና ፍየል ነው የሚቆመው? ኢየሱስ ክርስቶስ ቀኝና ግራ እንዴ? እንዴት ነው? መምርታዬ ካንተ አልጠብቅም፣ በእውነት ነው የምልህ አልጠብቅም።
በርን ባለበት አሞሮች ይሰበሰባሉ። ክርስቶስ ራሱን በበርን የመሰለበት ምሳሌ ራሱ መጽሐፍ ቅዱስ ታውቃለህ። መጽሐፍ ቅዱስ ነው እንዲነግረኝ የምፈልገው ብለሃል መምህር ዘበነ። እኔ መጽሐፍ ቅዱስ ነው የማመጣው። ከዛ ውጭ ደግሞ አንትሮፖሎጂካል የሆኑ ኮንሰፕቶች አሉ። ሶሻል አንትሮፖሎጂ አለ፣ ካልቸራል አንትሮፖሎጂ አለ፣ ሊንግዊስቲክ አንትሮፖሎጂ አለ። እንዴ እኔ ስለገረመኝ ነው። ከተማረ ሰው አልጠብቅም። እነዚህን እኮ አንተ አናላይዝ የምታደርጋቸው ነገሮች ናቸው። በዚህና በዚህ የምታያቸው ናቸው። በዛ ውስጥ ነው ማየት ያለብህ። አግኝቼው አላቅም ያልከኝ አንድ ቀን እኮ አግኝቻለሁ መምህርታዬ። ካዛንቺስ በረንዳ ነገር ላይ ቁጭ ብለህ ሻይ እየጠጣህ እኮ እንደምነህ መምህርታዬ እንደምነህ ብዬ እኮ ሰላምታ ሰጥቻለሁ። ለሰላምታው ለዛ ማለት ነው። ወይም ድንገት በክህነት ልብሴ ስላልነበርኩ ወይም አላወከኝ ይሆናል እንደምነህ ብዬ እኔ ነኝ እንደውም ሰላምታ የሰጠሁህ። እንደምነህ ደህና ነው ብዬ አናግሬሃለሁ፣ አላወከኝም ማለት ነው። ከዛ ውጭ ደግሞ አንድ ቀንም ልታገኘኝ ፈልገህ መልእክት ልከህብኝ ወይም አንተ ነግረኸኝ አታውቅም። ድንገት ብንገናኝ ስለ ፖለቲካ ብታወራኝ ላላወራ እችላለሁ። ስለ ሃይማኖት ግን አወራሃለሁ። ለዚህ እኮ ነው የሌለሁበትን ቦታ በዚህ ውስጥ ናቸው፣ መስማት አይፈልጉም፣ አንድ ነው ኔትወርካቸው ስትል መምህር ታዬ ቦጋለ ምንም አይነት ኔትወርክ የለኝም። ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ጀምሮ ከ4 ዓመት ዕድሜ ከ6 ዓመት ጀምሮ በዲቁና በቅስና ግል መምህርነት ከማገልገል ውጪ ሌላ ኔትወርክ የለኝም። ለአንተ ትልቅ ሰው ነህ፣ ያለ መረጃ መቼም ማውራት የለብህምና እባክህ ይህን ነገር ሰው ስለሚያሰናክል ይቅርታ ጠይቅበት። ምክንያቱም ወንጌል ምን ይላል? ወንጌል ነው አይደል የምትፈልግ? ወንጌል አንድ ሰው ያልሆነ ነገር እንዲናገር ከ10 ትእዛዛት ውስጥ ያሉትን ታውቃለህ። 2 ለሰው ማሰናከያ ከሚሆን ባንገቱ የወፍጮ ድንጋይ ታስሮ ባህር ቢሰጥም ይሻለዋል ይላል። ታዲያ ይሄንን የምታውቅ አይደለም እንዴ? እና ስለምን በዚህ መልክ ገለጽከኝ? ይሄንን የምለው አንደኛ ሰዎች ስለሚሰሙህ ያ ነገር እውነት መስሏቸው ስለሚሄዱ እንኳን አንተን በተሐድሶ እንቅስቃሴ ውስጥ ያሉትን እየሰሙ ወይም በሌላ መንገድ ያሉትን ሰዎች እያደመጡ የሚናገሩ ብዙ ሰዎች አሉ። ወይም አንተም በእንትን ውስጥ ገብተህ ከሆነ በግልጽ ትነግረኛለህ። ምክንያቱም መምህር ዘበነን ሰው እንዳይሰማው ማድረግ አለብን የሚል የተደራጀ ኃይል አለ። የተሐድሶ እንቅስቃሴ ያንን እየሰራ ነው። ከዛ ጋር አብሮ ከሆነ ይህ ነገር በግልጽ ንገረኝ። ከዛ መልስ አልሰጥህም፣ ለሱ መልስ አልሰጥም። ትምህርቴን ግን አስተምራለሁ። ሌላው ማርያም ኢየሱስን ፊደል አስተማረችው ብለሃል በሚል እዛችሁ ጋር የገለጽካት ነገር አለች እና ምን አጠፋው? እናቱ እኮ ናት። መምህር ታዬ ከእናት ምንም አልተማርክም? እሱን እንቶ አንድ ነገር ታውቃለህ፣ እኔም አውቃለሁ። ቋንቋ የራስ የሆነ ቋንቋ ምን ተብሎ ነው የሚጠራው? ፋዘር ታንግ ነው? አንክል ታንግ ነው? አንት ታንግ ነው? ብራዘር ታንግ ነው? ሲስተር ታንግ ነው? ምን ተብሎ ነው የሚጠራው? ማደር ታንግ ነው አይደለም እንዴ? ስሙ ራሱ በእርግጠኝነት በመሃል ዝም ብሎ ስላነሳልህ ስሜን ጠቅሶ ፓስተር ሶፎንያስ እንደው በዛ መልክ የተናገርከ ይሆናል እና መስማት አቁም ያለው እኔ ምን መብት ነው? ዘፈተው ይስተይ እኮ ነው የፈለገ ሰው ይማራል እንጂ እኔ እኮ እንትን አይደለሁም። ቲክቶክ እና ዩቲዩብ ሶሻል ሚዲያ ስለመጣን ለማስተምረው ያ ከመምጣቱ በፊት እኔ 7 ቀን ለማስተምረው። ስለዚህ ወንድሜ መምህር ታዬ ቦጋለ ከሁሉም በላይ
ሃይማኖታዊ በሆኑ ነገሮች ያነሳሁም አለ። ግን በሌለሁበት ቦታ ላይ አስገብተኝ ለብዙ ሰዎች ስተት መንገድ ሊሆን ስለሚችል ደግሜ የምነግርህ እኔ ያለኝ ኔትወርክ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው በሃይማኖቴ። በሌላው ትምህርት ደግሞ ሃዋርድ ዩኒቨርሲቲ ነው። ከዛ ውጭ የለም። ሌሎች ሊኖሩ ይችላሉ ጥናታዊ ነገሮች የምሰራባቸው። እንደው ይሄንን ማድረግልህ እንደው በግልጽ እንድታቀው ብዬ ነውና መምህር ታዬ ይሄን ነገር አስተውለኸው ይቅርታ እንደምትል እገምታለሁ። ሌሎች መልስ አልሰጥም። ላንተም መሰጥህ ያቺ የሰማዋት ኢንተርቪው ስለነበረች በዛ መልክ ነው እማይህ። ሌላውን አላውቅም ሌላውን እንጂ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልክ ነው። ብዙ አይነት ምሳሌዎች አሉ። ኦርቶዶክስ ውስጥ ሆኖ ራሱ እንዳልኩ የማይገባቸው በቅንነትም መምህር ለምን እንደዚህ ትላለህ ኬት የመጣ ነው ብለው የጠየቁ ሰዎች አሉ። በጥላቻ ደግሞ እየተከታተለ አንድ መርጌታ አለ ብያለሁ ቲክቶክ ላይ እንድታቀው ነው። ላንተም ድንገት ከሱም ተገናኝተህ ከሆነ ወይም ከተሐድሶ እንቅስቃሴ ካላቸው ሰዎች ጋር ተገናኝተህ ከሆነ እነሱ በየቀኑ እንዲህ ያለ ቁርጥ ያርጉ ያወጡ በፈለጉት መንገድ ላይ ያቀርቡ ይችላሉ። አንተ ግን ምንም ቢሆን ፊደል ቆጥረህ በመምህርነት ብዙ ያስተማርክ ሰው ስለሆንክ ብትችል በዛው ሚዲያ አለዛም በሌላ ሚዲያ ቢሆን ይቅርታ በዚህ እንዲህ ማለቴ የሚለውን ትገልጻለህ ብዬ ተስፋ አደርጋለሁ። ሌሎች ግን ሰዎች በአጠቃላይ በዚህ ጉዳይ ላይ አሁን የተቃቀስኳቸው አገላለጾች አሉ። ቋንቋ ውስን ነው። ከዚህ በፊት እንደውም አስታውሳለሁ መጽሐፍ ቅዱስ በእግዚአብሔር ችሎታ ለእግዚአብሔር የተጻፈ አይደለም የሚል ቆርጠው ነገሩ ብዙዎቻችሁ መልስ ስለምትሰጡ ደስ ይለኛል። መጽሐፍ ቅዱስ ለሰው አቅምን የተጻፈው ነው። የምናገራቸው ነገሮች ዝም ብዬ አልናገርም። አሁን ምሳሌውንም ሳመጣ ዝም ብዬ አይደለም የምመስለው። መምህር ታዬ ራሽያ 12 ብልት የሚባል የለም። ጃፓን 12 ብልት የሚባል የለም። አሜሪካ 12 ብልት የሚባል ነገር የለም። ቅርባችን ሀገሮች ኬንያ ዶሮ 12 ብልት የሚባል የለም። ሱዳን 12 ብልት የሚባል የለም። ግብጽ 12 ብልት የሚባል፣ ጅቡቲ 12 ብልት የሚባል ነገር የትኛውም ዓለም የለም። ኢትዮጵያ ውስጥ ነው ያለው። አንዳንድ ጊዜ ሰፋ አድርጎ ማየት እኮ በጣም አስፈላጊ ነው። ይሄ ደግሞ ይጠናል እኮ አንትሮፖሎጂ እኮ ነው። አንትሮፖሎጂካል እኮ ጥናቶች እኮ ሰው ቋንቋው ይጠናል፣ አለባበሱ ይጠናል። ፈረንጅ ሲናገረው ብቻ ነው የምንደነቀው። እኔ አሁን ይሄንን የተናገርኩት ለፈረንጅ ማህበረሰብ ቢሆን እንዴት እንደሚያደንቁኝ ልነግርህ አልችልም። ምንድነው እንደዚህ አይነት እኛ ጋር የመጣብን በእውነት ወገኖቼ? እና አስተውለነው እንሂድ። አንትሮፖሎጂ ጥናት እኮ ማለት አንዳንዶቹ እኮ እዛው ሄደው ማህበረሰቡን መስለው እያንዳንዱ ብሔረሰብ እኮ የራሱ የሆነ መገለጫ አለው፣ መጠናት አለበት። የኢትዮጵያ የራሱ ይሆናል በጠቅላላው ኢትዮጵያ ብለን ከዛ ደግሞ ገብተን እያንዳንዱ ነገር ልናጠና እንችላለን። ይጠቅመናል። የሚጠቅም ነገር እኮ ነው። እያንዳንዱን ባህል ማወቅ፣ እያንዳንዱን ስርዓት ማወቅ። እንዴት ነው አለባበሱ? ምንድነው? ለምንድነው ይሄን የሚያደርገው? ለምንድነው በዚህ መልክ የሚቀርበው? አበላሉ ምንድነው? ምን አይነት ምግብ ይበላል? እንዴት ይሆናል? ይሄ እኮ ጥናት መደረግ አለበት። እኔ ይሄን የተናገርኩት የፋሲካ ቀን ነው ነበረኝ ኢንተርቪው። ባህላችን ራሱ ዶሮ ወጥ መቼ ነው የሚበላው በሚለው አንስቼ ነው ያንን ያነሳነው። አሁን በዚሁ አጋጣሚ እስቲ ለምሳሌ ቡሄ ላይ እንትን የለም አይደል? ዶሮ አይታረድም፣ በጋ አይታረድም። ጾም ነው አይደል? ቡሄ ነሐሴ 13 ስናከብር ቡሄ የምንለው ቡሄ ማለት ብርሃን ማለት ነው። የብርሃን በዓል ነው። ግን ምን እየተባለ ነው? አንተ የሂስትሪ ሰው ነህ፣ ሊትሬቸር ታውቃለህ፣ ፕሮቨርብ ታውቃለህ፣ ሌሎቻችሁም ታውቃላችሁ አይደለም? ለምሳሌ እንዲህ እንላለን፣ ቡሄ መጣ ያመላጣ ቅቤ ቀቡት እንዳይነጣ እንላለን አይደል? ይሄ አሁን የልጅነት ነው። ይሄ እኮ ምንድነው? ለምን ተባለ ይሄ እንጂ አሁን ቡሄ በእውነት መላጣ ሰውዬ ነው ቡሄ ማለት? እንደሱ ነው አሁን የወሰድከው? ዶሮ ነፍሳት በላ ብላችሁ ስትሉ በዚህ መልክ ነው ያያችሁት። ስጋውን ስበላ የትኛውን ሐዋርያ ነው የበላሁት?
ብዙ ሰዎች ሰምቻለሁ። የትኛውን ነው የበላሁት? የትኛውን ሐዋርያ ነው የበላሁት? የትኛውን ነው ያልኩት? በጣም ነው የሚያሳዝነው። ከዚህ በላይ እኮ በጣም ዝቅ ያለ የለም። እና ሙድ ይዞ ሰው በዚህ አይነት መልክ ሲያወራ እኔ ምክንያቱ ስቃለሁ። አንዳንዴ ከላይ ከሆንክ ብዙ ነገሮችን ማየት ይቻላል። ተራራ ጫፍ ላይ የሆነ ሰው እኮ ቁልቁል ማየት ይችላል። እና ቡሄ መላጣ ሰውዬ ነው። ልጅ ሆነን እኮ ሊመስለን ይችላል። ቡሄ መጣ መላጣ ቅቤ ቀቡት እንዳይባል የሆነ አንድ ሰውዬ ጸጉር የሌለው ሰውዬ ነው ይመስለው። እና በዛ ደረጃ ነው እንዴ ዛሬ የምታስቡት? እና ይህንን በደንብ እንድታስተውሉት እፈልጋለሁ። በተለይ ቅድም የጠቀስኳቸውን ተርሚኖሎጂዎች በጠቅላላ የምታውቃቸው ናቸው። ሄቪ ቮካብለሪ ናቸው። በቴዎሎጂ፣ በሪሊጂየስ ስተዲ፣ በሂስትሪ፣ በፊሎሶፊ እነዚህ የሚጠቀሱ ናቸውና መምህር ታዬ ይህንን ስለሰማሁ የተላከችልኝ ብቻ ነው። ሰው ሙሉን አልሰማሁም፣ ይቅርታ። ጊዜ ቢኖረኝ ሙሉን በሰማው ደስ ይለኛል። ግን በእኔ ምክንያት ያለውን ወንድሞች እህቶች ስለላኩልኝ ሰምቼዋለሁና ይህችን መልእክት ለአንተም በዚሁ ደግሞ አጋጣሚ እግዚአብሔር ብሎ ነው አንተም ያነሳኸው ብዙዎች ሰዎች ስላሉ ይህን ነገር እንዲረዱ ትፈልጋለሁና ኢየሱስ ክርስቶስ በግ ነው ሲባል ዝም ብሎ በግ ነው ማለት አይደለም። እረኛ ነው ሲባል ዱላም ይዞ የሚጠብቅ ማለት አይደለም። በጎቹን በቀኙ ፍየሎቹን በግራ ያቆማል ማለት ሜታፎሪካል ነው። በውስጡ የተለያዩ አናሎጂዎች ሊኖሩ ይችላሉ፣ ምሳሌዎች ሊኖሩ ይችላሉ፣ ኤግዛምፕል ሊኖር ይችላል። በጠቀስኳቸው መንገድ ነው። ሰውየው አንበሳ ነው፣ አንበሳው መጣ ብትል አንበሳ አልመጣም፣ ምሳሌ ነው። ብዙዎች እንደምትረዱ ታውቃለሁ። ካስቀየምኩ ወንድሜ ይቅርታ ጠይቃለሁ። እኔም በዚህ ንግግር ያስቀይሜ ከሆነ ግን አይመስለኝም። ካስቀየምኩ ግን ንገረኝ። መልእክቴ ግን ይሄ ነው። በተረፈ ከነ ልጆችህ ከነ ቤተሰቦችህ ጤና ይስጥህ እመኝልሃለሁ። ለመላው ዓለም ሰላሙን ይስጥልን። መጨረሻ ላይ ፓስተር ሶፎንያስ ባልኩት ድንገት አንዳንድ ሰዎች ሰምተህ አንተ ጋር በሚመጡ ሰዎች የተሐድሶ እንቅስቃሴ ባላቸው ሰዎች ስሜን እንደምታነሳሳ ስለተነገረኝና በተለይ ደግሞ ከመምህር ጽጌ ስጦታው ጋር በነበረ ቆይታ በጣም ብዙ ቦታ ያነሳቸው ነገሮች ስላሉ በሱ ላይ ስለመመለስ እመጣለሁ። በኦርቶዶክስ ተዋሕዶ ቤተክርስቲያንም ውስጥ ሆናችሁ እንዲህ አይነት ትምህርቶችን እያጥላላችሁ ፕሮፌሰር የተሆነው ለዚህ ነው ወይ በመባል ሌሎች ሰዎች ከኦርቶዶክስ ውጭ ያሉ ሰዎች እንዲነሳሱ ጥረት እያደረክ ያለህ በተለይ አንድ መርጌታ ጥንቃቄ ቢደረግበት እመክራለሁ። ወንድሞች ካሉህ ይምከሩህ። ምክንያቱም ራስን ታስገምታለህ እንጂ እኔን አታስገምትም። እኔ ተነስቶ መምህር ዘበን አልተማርክም ቢለኝ ምንም አበቃ አልተማርኩም፣ ልክ ነው አልተማርኩም። የፊደል መቁጠርና ትምህርት ቤት ይሄን መሄድ ከሆነ ከአንድ ዲግሪ 2 ማስተርስ 2 ዶክተሬት ብለህ ልትቆጥር ትችላለህ። ያኔ ተምሬበታለሁ ብዬ ስኩራራበት እኔ አንድ ቀን እንግዲህ ሁሌ የሚሰሙ ሰዎች አሉ፣ ከሰሙ አላውቅም። ለመጻፍ እንኳን ይከብደኛል። ለመጻፍ ነው የሚከብደኝ እንጂ ምን ከታወቀ ዩኒቨርሲቲ ነው ተምሬ የተመረኩት። በአደባባይ የታወቀ ነው። ሐዋርድ ዩኒቨርሲቲ ድንገት መጥተህ ሄደህ ብታይ ማለት ነው። ይሄ ለመምህር ታዬ አይደለም፣ እዚህ ውስጥ ላሉ ሰዎች ነው። ሄደህ ብታይ እዛ ፎቶ ተሰቅሏል። የጻፍኩት ዲዘርቴሽን አንደኛ እኮ ነው የሆንኩት። ይህንን ማውራት ይጠቅማል እንዴ? አንደኛ እኮ ሆኜ እኮ በ4 GPA አንደኛ ተብዬ ዲስቲንጉሽድ ዲዘርቴሽን ተብሎ እኮ ጉግል ቡክስ ላይ እኮ የታተመው በሐዋርድ ዩኒቨርሲቲ እኮ እና አሉ። እና እነ መምህር ታዬ እንደነዚህ አይነት ሰዎችን አትስሙ። ፓስተር ሶፎንያስ እንደዚህ አይነት ሰዎች አትስሙ። እና ይሄንን ላውራው ምለው አሁን ይሄን ማውራው ይሄን አውርቻውን ተምሬያለሁ ለማለት አይደለም። ዕውቀት ግን ገና ነኝ። ከውቅያኖስ ላይ በማንኪያም ያላነሳው ሰው ነኝ። እና በማይሆን አቅጣጫ የማይሆን መልእክቶችን ማስተላለፍ ጥሩ አይሆንምና ይሄንን እንድታቁት ነው። እንደውም ብዙ እንዳልኩት ነው መምህር ታዬ መጀመሪያ የተናገርኩት ነገሮች ናቸው። በእነዚህ መንገዶች እንድትመረምራቸው ፈልጋለሁ። ሌሎችም በዚህ መልኩ ያቸው። በተረፈ ግን አሁን ሜታፎሪካሊ አናሎጂካሊ አንትሮፖሞርፊሲዝም አንትሮፖቲዝም አንትሮፖፕራክሲስ ሶሻል
ካልቸራል ቪው እነዚህም ሁሉ በተለያዩ መንገዶች የኦርቶዶክስ ቤተክርስቲያንን ከመግለጽ ምንም ነገር ወደ ኋላ የምለው ነገር የለም። ክርስቶስ የነገረኝን አስተምራለሁ። የደረስኩባቸውን አንዳንድ ነገሮችን አነሳለሁ። በዚህ መልክ እንድንማማር ደግሞ የእግዚአብሔር ፍቃድ ይደረግልን። ኦርቶዶክሳውያንም ነገሮችን በግራና በቀኝ እንድታዩአቸው ፈልጋለሁ። መምህርታዬ መስማት አቆመሃልና እንግዲህ ሌሎች ወንድሞች ከሰሙ እንዲያደርሱህ አደራላለሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለሥራዊት ጌታ ለእግዚአብሔር ክብርና ምስጋና ይግባው። እመቤታችን ድንግል ማርያም ሆይ እምነታችንን ጠብቂልን፣ ሀገራችንን ሰላም አድርጊልን፣ መላውን ዓለም ሁሉ ሰላም ያድርግልን። በሕይወት ዘመናችሁ ሁሉ ከክፉ ነገር ይጠብቃችሁ። ሁላችሁንም ሰላምና ጤና ይስጣችሁ። ልዑል እግዚአብሔር ሁላችንንም ይባርከን፣ ፊቱንም ይግለጽልን፣ በመንፈሳዊ በረከትም ያክብረን። አሜን።